ጦርነቱ ምን ላይ ደረሰ የሚለው ለነግራችሁ ነው የመጣሁት። እንግዲህ በያንዲዮ ሜንዴዝ ዝውውር ጉዳይ በነ ፋብሪዚዮ ወገንና በነ ዴቪድ ኦርኔስተን ወገን ትንሽ ያለመግባባት ተፈጥሯል። ያው አክቹሊ በነ ፍሎሪያን ፕሌተንበርግ እና በፋብሪዚዮ መካከል ነው ቢፉ የተፈጠረው ማለት ነውና እስኪ እናንተም ኮሜንት ላይ ሀሳባችሁን አስቀምጡልኝ። የእናንተ ምርጡ ጋዜጠኛ በዝውውር ጉዳይ ማን ነው? የኔንም እነግራችኋለሁ። እንግዲህ በያንዲዮ ሜንዴዝ ዝውውር ፋብሪዚዮ ሂር ዊጎ ሲል እኛም ቪዲዮ ሰርተን ነበር። ፍሎሪያን ፕሌተንበርግ እዛው ስለሆነ እስከ ጀርመን ቀረብ ይላል ሶርሱ ማለት ነውና ጀለስ ገና ነው ፒኤስጂ ገና ከዝውውር ወጣ ተብሎ ሪያል ማድሪድ ተቀላቀለ ማለት አለ ምናምን ብሎ ፋብሪዚዮን ጠቅ ያደርገዋል። ፋብሪዚዮ መጥቶ ደግሞ ቅውጥ ሀቢብ ማነህና እኔ ትምህርት ሲጀመር ፐርሰናል ሁሉ ነገሮችን መናገር ጀመረ። በዛ አለመግባባት ተፈጠረና ጉዳዩ አሌክስ ክሮክ ቤን ጃኮብስ እና ማን ነው እንትና እቺ ፋብሪዚዮ አልቋል ዝውውሩ ነው የሚሉት። ዴቪድ ኦርኔስተን ደግሞ ገና ነው ፕሌቲ ጎልም እንደዛው ገና ነው የሚሉትና በስተመጨረሻ መጠናቀቁ አይቀርም ዝውውሩ ወደ ማድሪድ ማለት ነው። ግን ያው ከባድ ሆኗል። አሁን ትዊተር ላይ እየተላበሱ ነው ያሉት። የእናንተ ፋቮሪት የሆነው ጋዜጠኛ ማን ነው? ለእኔ ከዚህም በፊት ታውቃላችሁ የእኔ ጎት እኚህ መልከ መልካም የሆነ ሰው ነው። ኦርኔስተን ማን ኢዝ ማይ ፋቮሪት በእንትን ሳይሆን አሁን ዛቴቲክ ከመግባቱ በፊት ለአርሰናል ለቢቢሲ እንትን በሚልበት ጊዜ ማለት ነው ለአርሰናል ሞር ቅርብ የሆነ የአርሰናል መረጃዎች የሚሰጠን እሱ ነበር ፊት ላይ ማለት ነው። እና የኔ ፋቮሪት ነው። ከዛ ፋብሪዚዮንም አደንቀዋለሁ የሚያገኝበት ሶርሱም ያው ደላላም ቢሆንም ይመቸኛል። ግን የኔ ኦርኔስተን ነው። እስኪ እናንተንም ደቅ አድርጉልኝ። ያው ለአርሰናል ቅርብ ስለሆነ ኦርኔስተን፣ አሌክስ ክሮክ፣ እንትና ሳሚ ሞክቤል፣ ሳይመን ኮሊንግ ምናምን ማለት ነው። እና ኢሳን ካን ለአርሰናል ኮረስፖንዳንት ነው ስፔሻሊ ኢሳን ካን ማለት ነው። ለዴሊ ሜል ግን ለአርሰናል ቅርብ ነውና ብቻ እንደዛ ነው። እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ግን ያው ሃንድ ኦፍ አርሰናልን ግን የሚያህል የለም ትላላችሁ። ይመቻችሁ። አዳዲስ የተሰሙ የዝውውር ዜናዎችን አጠር አድርገን እንመልከት። ቪዲዮውን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው ተከታተሉ። መጀመሪያም የአንዲዮ ማንዲ ወደ ሪያል ማድሪድ የሚያደርገውን ዝውውር እንዳልጨረሰና ተጫዋቹም ወደ አርቢ ሌፕዚግ የልምድ ማዕከል በዛሬው ዕለት እንደተመለሰ የፍሎሪያን ፕሌተንበርግ መረጃ አሳይቷል። ስካይ ስፖርትን ባጋራን መረጃ መሰረት የአንዲዮ ማንዲ ወደ ሪያል ማድሪድ የሚያደርገው ዝውውር ከቪኒሲየስ ጁኒየር ጋር የማይገናኝ እንደሆነ የሚያሳይ መረጃን ይዞልን ወጥቷል። አርሰናል የብሩኖ ጎማሬዥን ዝውውር ለመጨረስ በዚህኛው ሳምንት የመጨረሻ ሙከራ እንደሚያደርግ የሚያሳይ መረጃን ሃንድ ኦፍ አርሰናል ይዞልን ወጥቷል። ካስትሎች ክለባችን ያቀረበውን የ70 ሚሊዮን ፓውንድ ጥያቄ ውድቅ ቢያደርጉም ክለባችን ዝውውሩ ለመጨረስ በደንብ እየሰራበት እንደሆነ ሃንድ ኦፍ አርሰናል ጨምሮ ዘግቧል። ባርኮላን በተመለከተ ሊቨርፑሎች ከተጫዋቹ ጋር በግል ጉዳዮች ላይ ከስምምነት ለመድረስ እየሰሩበት እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ሬል ማርቲኔሊን በተመለከተ ተጫዋቹ በክለባችን እጅግ በጣም ደስተኛ እንደሆነና ይመጥነኛል ብሎ የሚያስበው ጥያቄ እስካልቀረበለት ድረስ ከክለባችን መልቀቅ እንደማይፈልግ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ክለባችን ኢታን ዋኔሪን መሸጥ አይፈልግም፣ ነገር ግን የውሰት ጥያቄዎችን ለማዳመጥ ዝግጁ እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። በዛሬው ዕለት እስካሁን ድረስ የተሰሙት የዝውውር ዜናዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ፕሪሚየር ሊግ እንግዲህ የፕሪሚየር ሊጉ ውድ ሁለት ተጫዋቾች ብሎ እንግዲህ ትራንስፈር ማርኬት ለቋል። እስቲ ማማ ይመስላል አታፍርም ከሆነ እነ ሴስኮ ምናምን ትፈልጋለህ እነግርሃለሁ። እሱ ሁለቱም ግን አሰልጣኞች ቶፕ 6ን በአልፋቤት ተበላልጠን እንድንጨርስ ያደርጉት ዋንጫ እስከ 38ኛ ሳምንት ጠብቀህ ማን እንደሚበለው ያው አርሰናል ቢበለውም ግን ቶሎ በጊዜ እንዳናረጋግጥ ሊያደርጉት ነው። ብራዘር ቶፕ 6 ቶተንሃም በፊት የሚጠራበትን ግርማ ሞገስ ዲዘርቭ ይመልሰዋል። ቼልሲ ለዋንጫ ተፎካካሪ እንዲሆን ዣቪ አሎንሶ ይመልሰዋል። ሁለት እሳት አሰልጣኞች በፕሪሚየር ሊጉ ምን አይነት ጊዜ ልናሳልፍ እንደምንችል ግን አውዙ ቢለ ካሁኑ ያጓጓል። የወቅቱ ውድ ተጫዋቾች ብሎ እንግዲህ ትራንስፈር ማርኬት ሁለቱ ናቸው የተለቀቁት ማለት ነው። ብሩኖ ፈርናንዴዝ ለሽ ማን ከዚህ ከክለብ ያለ እኔና ሲቲ ለዋንጫ እንፎካከራለን። የተጫዋች ውድ ተጫዋቾች በሁሉ በስኳድ ጥራት እንፎካከራለን። እንግዲህ የወቅቱ የእንግሊዝ ፕሪሚየር ሊግ ውድ ተጫዋቾች በሁሉ ነገር ጥራት ያላቸው አንድና ሁለት የተቀመጡት ሁለቱ ናቸው። ሌላው ተከታይ ነው። ቪኒ ሪያል ማድሪድ ለቆ ወደ እንግሊዝ ፕሪሚየር ሊግ የሚመጣ ከሆነ የሚመጥነው ብቸኛ ቲም ማንቸስተር ዩናይትድ ብቻ ነው ማለት ነው። ለምን እንዳልኳቸው አስረዳቸዋል። ለማንኛውም በዚህ ሰዓት እንደሰማነው ዜና አርሰናል ሰዎች በደንብ ትኩረት አድርገው ቪኒን ለማስፈረም እያሰቡበት እያጤኑበት እንዳለና ጭራሽ ማይስማማ ከሆነና ከሪያል ማድሪድ ጋር የሚለቅ ከሆነ ሪያል ማድሪድን ቀጥታ ሊገቡበት እንደሚችሉ ወደ ዝውውሩ አይነት ነገር እየወጣ ያለው ዜና ያሳያል። ቪኒ የሚመጣ ከሆነ አርሰናል ቤት ምናልባት እንደ ቦታው ስናየው አርሰናል አሁን እንዳለበት አቋም ስንመለከት በጣም አስደንጋጭ ቲም
ሊያደርገው ይችላል። ማለትም ባለው አቅም ልጁ ባለው አቅም ምክንያት ማለት ልጁ ሌፍት ዊንግ ላይ በጣም ጥራት ካላቸው ተጫዋቾች ውስጥ ምናልባትም አንደኛ ሁለተኛ ብለን የምንመድበው አይነት ተጫዋች የሚመጣ ከሆነ ለአርሰናል በጣም ሃይ ለምን እንዳልኳችሁ ንገራችሁ። የአርሰናል መከላከል በጣም ጠንካራ ከመሃል ሜዳ ጀምሮ በመከላከሉ በጣም ጠንካራ የሆነ ቡድን ነው። ይሄ ቡድን ያን ያክል የቪኒን ኦፍ ደቦል ያለውን እንቅስቃሴ ቢያጣው የሚቸገር አይመስለኝም። ልጁ በጣም ትልቁ ችግሩ ኦፍ ደቦል ነው። ከኳስ ውጭ ያለው እንቅስቃሴ በጣም ደካማ ነው። ነገር ግን አርሰናል በሌሎቹ ያን ነገር መሸፈን ስለሚችል መሃል ሜዳው በጣም ጠንካራ ነው። የመከላከል ክፍሉ በጣም ጠንካራ ነው። ሶ መሸፈን ስለሚችል አርሰናል ያን ያክል የሱን ኦፍ ደቦል እንቅስቃሴ የሚፈልገው አይመስለኝም። የሚበልጥ የሚፈልገው ትኩረት አድርጎ የሚፈልገው የሱ ኦን ደቦል ያለው እንቅስቃሴ ነው። ኦን ደቦል ደግሞ እሱን ማርክ አደረከው ማለት አስበው ያን የመሰለ ተጫዋች ያላቸው በቀኝ ደግሞ ለቡካዮ ሳካ ለመሰለ አይነት ተጫዋች ስፔስ ተሰጥቷል ማለት ሶ ቀኙም ግራውም አደጋ የሚፈጠር አይነት ቡድን ነው የሚሆነው ማለት ነው። አርሰናል ግን በአንድ በኩል ደግሞ ስንመለከት የልጁ ባህሪ በጣም ትልቁ የልጁ ባህሪ ማለት ላይክ አሁን ሪያል ማድሪድን ለቆ ሊወጣበት ምክንያት አልስማማ ያለበት ዋና ምክንያት ኮንትራቱ ላይ እንኳን የደሞዝ ጉዳይ ነው። አርሰናል ለዚህ ልጅ 500 ከዛ በላይ ይከፍለዋል ሳምንታዊ ደሞዝ። ያን ካደረገ ደግሞ ሌሎቹ ላይ ያሳምጻል፣ መለበሻ ክፍል ይረብሻል። ምን ማለት ነው? እንደ ሳሊባ አይነት አቅም ያላቸው ተጫዋቾች እንደ ዴክላን ራይስ ያሉ ተጫዋቾች አደገኛ የሆነ ደሞዝ መጠየቃቸው አይቀርም። ቲሙን ይበጠብጧል። ልጁ ደግሞ ባለው ባህሪም በጥበጥ የማድረግ ባህሪ አለ። አሁን ደግሞ ፌሰነውን ቀይሯል፣ ይበልጥ ይበጠብጣል ማለት ቆንጆ ስለሆነ ደግሞ ያስቸግራል። በዛ ፊቱ ማስቸጋሪ ስለነበር ማንቸስተር ዩናይትድ ብቻ ነው የሚመጥነው ያልኩበትን ደግሞ በቀጣይ ቪዲዮ። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻል።